ሰላም ጤና ይስጥልን እንደምን አደራችሁ። ወቅታዊና ሚዛናዊ መረጃዎችን ወደ እናንተ የምናቀርብበት ይህ የሐመሩሃ ዩቲዩብ ቻናል ነው። ዛሬ በመካከለኛው ምስራቅ ሰማይ ስር እጅግ አስደንጋጭ ክስተቶች የተመዘገቡ ይገኛሉ። እስራኤል በኢራን በተተኮሱ ባላስቲክ ሚሳኤሎች ስትናወጥ ማደሯን ታውቋል። በሌላ በኩል ደግሞ ኔታንያሁ የመሰወር ሚስጥር እጅግ በብዙዎች ዘንድ አነጋጋሪ ሆኖ ቀጥሏል። በሌላ በኩል ኤርትራ በአሜሪካና በኢራን ላይ ለምን ተቆጣች የሚሉትን መረጃዎች ወደ እናንተ በዝርዝር የምናቀርብ ይሆናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ የእስራኤል መከላከያ ኃይል በሀገር ውስጥ ግንባር እንዳስታወቀው በኩለ ሌሊት ጀምሮ በኢራን የተተኮሱ 4 ተከታታይ የባላስቲክ ሚሳኤል ጥቃቶች በእስራኤል ላይ መሰንዘራቸውን አሳውቋል። እነዚህ ጥቃቶች ተከትሎ በማዕከላዊ እስራኤል ኢየሩሳሌም፣ በደቡብ ሀገሪቱ ክፍልና በምዕራብ ዳርቻ የአየር ጥቃት ማስጠንቀቂያ በተደጋጋሚ ሲጮሁ እንደነበር ተረጋግጧል። አያይዞ እንዳስታወቀው ምንም እንኳን አብዛኛዎቹ ሚሳኤሎች በአየር ላይ ቢመቱም ስብርባሪዎቹ ክፍት ቦታ ላይ በመውደቃቸው እስካሁን የሰው ጉዳት መመዝገቡን የእስራኤል ወታደራዊ ምንጮች ገልጸዋል። ይሁን እንጂ የፍንዳታው ድምጽና የሳይበሩ ጩኸት ግን በመላው እስራኤል ከፍተኛ ድንጋጤ ፈጥሯል ተብሏል። ከዚሁ ጥቃት ጋር በተያያዘ ከሊባኖስ በኩል በሂዝቦላ ታጣቂዎች የተተኮሱ የረጅም ርቀት ሮኬቶች በቴል አቪቭ እና በአካባቢው ከፍተኛ የማስጠንቀቂያ ደወሎች እንዲሰሙ አድርጓል ተብሏል። እንደ አልጀዚራ ዘገባ ከሆነ የሂዝቦላ ቡድን ባለፉት 2 ሳምንት ውስጥ ብቻ የሰሜን እስራኤል ክፍል ኢላማ ያደረጉ በመቶዎች የሚቆጠሩ ሮኬቶችን አስወንጭፏል ብሏል። የእስራኤል ወታደራዊ አዛዥ ሳይረኑን በሚሰሙበት ጊዜ በአስቸኳይ ወደ መጠለያ ስፍራ እንዲያመሩ ጥብቅ ማሳሰቢያ አስተላልፈዋል ነው የተባለው። ከዚህ ሁሉ ውጥረት መሃል ግን አንድ ትልቅ ጥያቄ የተነሳ ይገኛል። ኔታንያሁ የት ገቡ? ቴህራን ኔታንያሁን በአካል የሉም የሚል ክስ ሰንዝራለች። እስራኤል የህዝብ ሞራል ለመጠበቅ ሲባል የጠቅላይ ሚኒስትሩን ምስል እያስመሰለች ነው ብላለች። ኔታንያሁን ከደህንነት ተቋማት ጋር መሪዎች ጋር ሊያደርገው የነበረውን ስብሰባ መሰረዙን ይህ ለትልቅ ጥርጣሬ እንደዳረገው አንዳንድ ተንታኞች ይናገራሉ። እስራኤል ይህን ለማስተባበል ኔታንያሁን ከዩክሬን ፕሬዝዳንት ዘለንስኪ ጋር ለመወያየት ቀጠሮ ይዘዋል ብላ ብታበስርም ኢራን ባለስልጣናት ግን ስብሰባው በአካል ካልተደረገ አናምንም እያሉ ይገኛሉ። በቀጣይ ወደ አፍሪካ ቀንድ ስንመለስ የአስመራ መንግስት በሁለት ዋና ምክንያቶች ክፉኛ እንደተቆጣ ታውቋል። አንደኛው ኤርትራ ከኢራን የገዛቻቸው የጦር መሳሪያዎች በጦርነት ምክንያት ሳይደርሷት በመቅረቱ ነው ተብሏል። ኢራን ትኩረቷን ወደ ራሷ ጦርነት ማዞሯ የአስመራን ወታደራዊ ስልት አበላሽቶባታል ነው የተባለው። በተጨማሪም የአሜሪካ የሱዳን ሙስሊም ብራዘርስ በሽብርተኝነት መፈረጁን ኤርትራን አስግቷታል ነው የተባለው። ኤርትራን በሱዳን ጦርነት ውስጥ የምትደግፈቸው ኃይሎች በዚህ ፈርጅ ውስጥ መካተታቸው አስመራን በቀጣይ ተራው የኔ ነው ይሆን ወደሚል ስጋቻ ውስጥ እንዳስገባት ነው የታወቀው። በመጨረሻም በጋዛ የሚገኙ ተፈናቃዮች በኃይለኛው አሸዋ አውሎ ንፋስ እየተሰቃዩ እንደሚገኙ ታውቋል። በመቶዎች የሚቆጠሩ ድንኳኖች በመውደማቸው በሺዎች የሚቆጠሩ ፍልስጤማውያን መጠለያ አልባ እንደሆኑና እየተሰደዱ እንደሚገኙ ነው አንዳንድ መረጃዎች እየወጡ የሚገኙ። ውድ ሐመሩሃ ቤተሰቦች ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ ሌላ መረጃዎችን ወደ እናንተ ስንለቅና ቀድሞ እንዲደርሷችሁ የና አካውንት ሰብስክራይብ ማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮዎቹን ላይክ በማድረግ ቤተሰብ ይሁኑ።